ለዛሬ ታምራት በር ፈላጊ የሆናችሁ ብቻ ወደ እኔ እስከ መጨረሻ ድረስ አብራችሁኝ ሁኑ። ምክንያቱም ዛሬ በጣም አሪፍ የሆኑ መረጃዎችን በር ዙሪያ ላይ ያሉትን እያንዳንዳቸውን ሚስጥሮችን በደንብ አድርጌ የማስረዳባችሁ ቪዲዮ ነው የሚሆነው። እንግዲህ ቁልፎቹም ለሳምፕል እንግዲህ እዚህ ላይ ገጠም አድርገን ላታል ያው ከዚህ ጋር ማች ሊያደርግ የሚችለው ወርቃማ ቁልፍ ሲሆን ነው። በሐሪፍና ኦሪጂናል በሚባለው ቁልፍ ነው የሰራ ነገር ምንድነው ይሄ ስፋቶች ላይ ነው። ብዙ ቦታዎች ላይ ለመለካት ሲሄድ ከ1 ሜትር ከ10 1 ሜትር ከምናምን በላይ በጣም ይሄዳልና የውስጥ መጋቢያ በሮች በቃ ሰፋ ከተባለ እስከነመቃኑ 90 ማክሲመሙ ማለት ነው በቂ ነው። ከዛ በላይ ሲሆን ለሁለት ተከፋች አድርገን ስንሰራው ቢሆን እኔ ከሹ ወደም አልለየውም። ዋጋ በጣም በቅናሽ ሊሰራ ይችላል። ነገር ግን የቤታችሁ ላይ ሲሄድ በጣም አስቸጋሪ ነው። አውስትራሊያ መቃን ማለት ትክክለኛው ኦሪጂናሉ ይሄ ነው። በዚህ መቃን ብታሰሩ ለቤታችሁ በጣም አሪፍና ጽድት ያለ ጋራንቲ ያለው ስራ ይሆንላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኑር መሐመድ ፈርኒቸር የዩቲዩብ ቻናል ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ያው እንግዲህ ረመዳንን እረፍት ላይ ነበርን። ቪዲዮ ሰርቼ አላውቅም። ያው በሾርት ቪዲዮ ነው ትንሽም ቢሆን ያደረኳችሁ እና እንግዲህ ያው ሸዋል ላይ አሁን የመጨረሻ ሸዋል ላይ ነው የምንገኘው። ኢንሻአላህ እንግዲህ ዛሬ በረመዳን ሊገባ አካባቢ ላይ የተሰሩ ስራዎችን ወደ እናንተ ይዤ እየመጣሁኝ እገኛለሁኝ። ቀስ በቀስ እያልኩኝ አንዳንድ ነገራቶችን ነው ማመጣላችሁ እና እንግዲህ ዛሬ ይዤላችሁ የመጣሁት እነዚህን የሚያማምሩ ጽድት ያሉ ታምቡራታ በሮች ናቸው። ታምቡራታ በር ምናልባት ለማይገባችሁ የውስጥ መጋቢያ በሮች ማለት ነው። ውስጥ ላይ የእንጨት የጣውላ በሮች በብዙ አይነት ይሰራሉ። ዛሬ ይዤላችሁ የመጣሁት እንግዲህ መቃኑ በአውስትራሊያ መቃን የሚሰራ ጣውላው ማለት ነው። ይሄኛው ደግሞ ተከፋቹ በኤምዲኤፍ የሚሰራ ነው። ከአሁን በፊት ወደ ጉጉፍቱ የሚሄድ የሽግ አሳይቻችሁ ነበረ። ዛሬ ደግሞ በኤምዲኤፍ የተሰራውን ነው የማሳያችሁ። እንግዲህ ልዩነቱንና አንድነቱን በደንብ አድርጌ ነው የማስረዳችሁ። እስከ መጨረሻው ድረስ አብራችሁኝ ሆኖ እንግዲህ እንደምታዩት የእህታችን ከ3 ዓመት በፊት ደንበኛችን ናት። እንግዲህ ሙሉ የቤት እቃዋን ሰርቼላታለሁ። ዛሬ ደግሞ ለቤቷ ለአዲሱ ቤቷ እነዚህን 4 በሮች የሻወር ቤት፣ የሳሎን፣ የመኝታ ቤት ሌላም አንድ ክላስ አለ ለብቻው የነዛን አንድ ላይ አድርገን ሙሉን እንድንሰራላት ባዘችን መሰረት እንደዚህ ይሄ ዲዛይኑ ራሱ በራሷ ምርጫ ጽድት አድርገን ሰርተንላታል። ያው ይሄ እስከነ መቃኑ የተሰራ ስራ ነው። እንግዲህ እንደምታዩት ከለሩም ጥቁር ቡኒ ከለር በጣም በሚያምር ጽድት አድርገን 4ቱንም በሮች ሰርተናቸዋል። ዲዛይኑም ሁሉ ነገሩም የራሷ ምርጫ ነው። እዚህ ጋር እንግዲህ ቁልፎቹም ለሳምፕል እንግዲህ እዚህ ላይ ገጠም አድርገን ታታል ያው ከዚህ ጋር ማች ሊያደርግ የሚችለው ወርቃማ ቁልፍ ሲሆን ነው። በሐሪፍና ኦሪጂናል በሚባለው ቁልፍ ነው የሰራንላት። የሚቀረን እንግዲህ ከዛ ጋር መቃኑም ሁሉም እንዳለ ሬዲ ሆኗል። ለቦታው ላይ እንግዲህ ወስደን ደግሞ መገጣጠም ነው ኢንሻአላህ። እዚህ ያለውን ነገር ቀድሜ ላሳያችሁ ብዬ ነው። እዚህ ጋር እንግዲህ ይሄ ኤምዲኤፍ ስንሰራ እንደነገርኳችሁ ከላይ ጀምሮ እስከ ታች ድረስ ምንም አይነት ክፍተት ቦታ የለውም። እንዳለ እንደዚህ ስትቆረቁሩት ምንድነው ድፍን ነው። ነገር ግን በሚታሸግ ሆኖ በውስጡ ጣውላ ከላይ ደግሞ በእንደዚህ በቅርጽ ያለው በፋብሪካ በሚሰራው አይነት ሲደረግ ምንድነው ያ ልዩነቱ? ውስጡ ላይ አለፍ እየተደረገ በቅርጾቹ መጠን ነው እንጨት የሚደረገው። ለምሳሌ ይሄን ቅርጽ እያያችሁ ነው አለ እዚህ ጋር ያ ቦታ ላይ አሁን እንጨት አይደረግም። እዚህ ጋር ለምን? ይሄ ቅርጹ ገባ ወጣ ያለ ስለሆነ እዚህና እዚህ ጋር ይደረግና ይሄ ባዶ ይሆናል። ልክ መሐልም ላይ ቅርጽ ካለ ልክ እንደነዚህ አይነት ቦታዎች ላይ ቅርጽ ሲደረግ እነዚህ አይነት ቦታዎች ምን ይሆናሉ? ይታለፋሉ። በወዲያም በወዲህም በኩል ላይ እንትን ይደረግና ሳሳ ያለ ኮምፕረሳተር ይደረግና ይታሸጋሉ። እንደዛ አይነት አሰራሮች አሉ። ያ የሽጉ የሚባለው ነው። ይሄ ግን ሙሉውን ከላይ እስከ ታች ድረስ ድፍን ነው። እንደገና ደግሞ ከጀርባ በኩል ላይ መወጠሪያ በደንብ ተደርጎ ጥንካሬውም ጽድት ያለ እንዳይጎበጥ አድርገን ነው የምንሰራው። በሚገርምና በአሪፉ ነው ማለት ነው። ሌላው ምንድነው ወደዚህ ከፍታው እንግዲህ ብዙዎቻችሁ መቃኑ አስመታችሁ ከሆነ እንትን የምትሉት ከመስተዋት ተከፋች በታች ያለው ነው የምንሰራው። ነገር ግን ሙሉ በሩን ስንሰራ ከ2 ሜትር በላይ ምናምን ከሆነ ይሄ ተከፋቹ ቢያንስ ብዙ ቦታዎች ላይ የማየው ስህተት ነው። 1 ሜትር ከ80 ወይ ደግሞ 2 ሜትር ላይ አድርገው ይቆርጡታል። 2 ሜትር እንኳን ችግር የለውም። ግን ከዛ በላይ ያለው ርዝመት ካለው እንደዚህ አይነት ቦታዎች ለመቃን ስታስመጡ ከ2 ሜትር ከፍ ቢል አጎንብሳችሁ ላለመግባት እንዲሁም ደግሞ አንዳንድ ትልልቅ ቁም ሳጥኖችንም ሆነ ሌሎች ነገራቶችን ለማስገባት እንኳን ብትፈልጉ ወደ ቤታችሁ ያለ መጨናነቅ በደንብ አድርጋችሁ እንድታስገቡ ይረዳችኋል። ከዛ በተረፈ ደግሞ ማወቅ ያለባችሁ ነገር ምንድነው ይሄ ስፋቶች ላይ ነው። ብዙ ቦታዎች ላይ ለመለካት ሲሄድ ከ1 ሜትር ከ10 1 ሜትር ከምናምን በላይ በጣም ይሄዳልና የውስጥ መጋቢያ በሮች በቃ ሰፋ ከተባለ እስከነ መቃኑ 90 ማክሲመሙ ማለት ነው በቂ ነው። ከዛ በላይ ሲሆን ለሁለት ተከፋች አድርገን ስንሰራው ቢሆን ይችላል እንጂ አንዱ በር አሁን ለምሳሌ ይሄ በጣም ትልቁ በር ነው። ምንም አማራጭ ስለሌለ እንደውም ለዚሁም ላይ ራሱ ማጣባቢያ ሌላ ቤቱ ላይ እንድንጠቀምበት አስበን ይሄን አሁን ለምሳሌ ይሰራ ነው እና ይሄንን በሩን በመከፍቱበት ሰዓት ላይ የሚፈጀውን ቦታ አስባችሁታል። በጣም ከባድና
ጥብብ ነው የሚያደርግባችሁ ቤታችሁን። ሌላው ማጠፊያ ላይ አሁን እዚህ 4 ማጠፊያዎችን ነው የተጠቀምነው። እያንዳንዳቸው እነዚህ ማጠፊያዎቹ ናቸው እዚህ ጋር ማለት ነው። እነዚህ እንግዲህ ምንድነው ይሄንን በሩን ከመተለቆ የተነሳ እንዳይወርድ ወርተሽና መሬት እንዳይግፍ በደንብ የመሸከም አቅም እንዲኖረው በማሰብ ያደረግነው ስራ ነው። አሁን እነዚህ ቻውን የሻወር ቤት ናት። አሁን እቺ ኖርማል በቃ በጣም አሪፍ እና ሳይዟ ልከኛ የሆነች ሳይዝ ናት አሁን እቺ ማለት ነው። እና አናጺዎችን ቤታችሁን በምታሰሩበት ሰዓት የመጋ ክላሶችን በሮችን ሲቆርጡላችሁ ቢያንስ ከዚህና ከዛኛው ቋሚ መካከል ላይ የሚቀረው 90 ቢሆን በጣም አሪፍ ነው። በሩ በ85 እስከነ መቃኑ ከሆነ ደግሞ በ90 ይሰራላችኋል ማለት ነው። እና እንግዲህ እንደምታዩት እነዚህ በሮች ተከፋቾቹ ናቸው እነዚህ። እዚህ ጋር ሌላው ደግሞ ማሳያችሁ አሁን መቃኖቹ ላይ ነው የምንመጣው። መቃኖቹ እነዚህ ሞስትራዎች ይባላሉ። ወደ እነዚህ እመጣላችኋለሁ። መቃኑ እንግዲህ በዳርና በዳር በኩል ላይ የሚቆመው ነው። ብዙ ጊዜ ዋጋ በምነግራችሁ ሰዓት ላይ እንዴት ነው ዋጋው የተወደደው ምናምን ትላላችሁና ይሄን ቲክነሱን እያያችሁት ነው። አሁን ይሄ ውፍረቱ 5 ውፍረት ነው በፋብሪካ የሚሰራ። በጀርባ በኩል ደግሞ ገልበጭ ሳሳያችሁ አውስትራሊያ መቃን የሚባለው ይሄ መቃን ነው። እንግዲህ በዚህኛው በኩል ላይ ያው ስለተቀባ ነው። ይሄ እንግዲህ እዚህ ጋር ፓቴንት አውጥተን የበሩ ማረፊያ ፓርት ነው። ይሄንን እዚህ ጋር ደግሞ ይሄ ከዚህ በላይ ያለው ማስተዋት መግቢያ ስለሆነ እነዛን ሬዲ አድርገናቸው አዘጋጅተናቸው ነው። እነዚህ እዚህ ጋር እንደዚህ ይገቡና እነዚህ ከዚህ በላይ ያለው ማስተዋት ከዚህ በታች ያለው የተከፋች እንዲሆን እነዚህ ከላይ ደግሞ ሌላ ሰፋ ያለው በዚሁ ስፋት ይደረግለታል ጣውላ። እዚህ ጋር እንግዲህ ማቅ ያለባችሁ ወደዚህ ያለው 20 ስፋት ይሄ ቲክነሱ ደግሞ እንደዚህ ከ5 ውፍረት የሆነ አውስትራሊያ መቃን ስናደርግ በራችሁ 2 ሜትር ከሆነ ያ ቢያንስ አንዱ ይሄ ለ2 ሊገባልን ይችላል። ያው ከላይ ያለውን ፓርት ብቻ ነው ቢያስጨምረን እንደነዚህ አይነቶቹ ማለት ነው። ነገር ግን ይሄ ከ2 ሜትር በላይ ከሆነ ሳንወድ በግዳችን ምንድነው አንድ ሳይሆን 2 መቃን ነው የሚያስፈልገና ዋጋቸው የግዴታ በዛ ጋር ተመጣጣኝ ሆኖ መሰራት ስለሚኖርበት እንደዛ አድርገን ነው ዋጋ የምንነግራችሁ። እንግዲህ ከዚህ ጋር መታየት በውስጡም እያያችሁት ነው አይደል? አውስትራሊያ መቃን ማለት ትክክለኛው ኦሪጂናሉ ይሄ ነው። በዚህ መቃን ብታሰሩ ለቤታችሁ በጣም አሪፍና ጽድት ያለ ጋራንቲ ያለው ስራ ይሆንላችኋል። ነገር ግን አንዳንድ ቦታዎች ላይ መቃኑን ሲያናግሯችሁ በአገር ውስጥ መቃን ይላሉ። አገር ውስጥ መቃን ብሎ ማለት እንደዚሁ ውፍረት ሆኖ ሻሸመኔ የሚባል ነው ጽድ እዚሁ በአገር ውስጥ የሚሰራ አለ። ነገር ግን ዋጋ ልዩነት አለው። ሌላው ግን ያንን ራሱ አሁን መጠቀም አቁሟል። አብዛኛው ቦታዎች ላይ ቢያንስ በእንደዚህ አይነት ቲክነስ ውፍረት ያላት ጣውላ አለ የአገር ውስጥ ሆኖ ያንን ይጠቀሙና ከዚህ ከፊት ለፊት በኩል ላይ ምን ያደርጉታል? ሌላ ኤምዲኤፍ ዝም ብሎ ይደርቡለታል። ያ ማለት ለናንተ እኔ ከሽወዳም አልለየውም ዋጋ በጣም በቅናሽ ሊሰራ ይችላል። ነገር ግን የቤታችሁ ላይ ሲሄድ በጣም አስቸጋሪ ነው። እንደውም እኔ አሁን የሆነ ሰዓት ላይ እንደውም የሆነ ቦታ ላይ ያየሁት በጣም የሚያሳዝን መቃን አዘውታል ልጅየውን። ነገር ግን የሰራው ይሄም እዚህ ጋር ያለው ፓርት በምንድነው ሙሉም በኤምዲኤፍ ነው የተሰራው። ከዛ መቃኑ ተዋቅሮ ሄዶ እንዲህ እየተወዛወዘ የነበረበት ሁኔታ ነበርና ከዛ ይልቅ በአውስትራሊያው መቃኑ ብታሰሩ ይሄን ይመስላል ልዩነቱ። እንግዲህ ማዘዝ ስትፈልጉ እንዳትቸገሩ በማለት ነው። ሌላው በግድግዳው ቤታችሁ ላይ ካስገጠማችሁ በኋላ ብዙ ቦታዎች ላይ በበርና በግድግዳው መካከል ላይ በመቃኑ መካከል ላይ ልዩነት ክፍተቶች አሉ አይደል? እነዛን ክፍተቶች ብዙዎቻችሁ በጅምሰም ቅርጽ እያስወጣችሁ ምናምን የምትሞሉ አላችሁና እኔ ያንን ብዙም አልመክረውም። ምክንያቱም ጅምሰሞች ቤቱ እየቆየ በመጣ ሰዓት ላይ ክራክ እያደረገ እየተሰነጠቀ ምናምን ይመጣል። በተለይ በሩን የሆነ ገመድ ሸንኳ ያለው ተሳስታችሁ ብመጡት መቃኑን ያባ ፓርት ስንጥቅ ይላልና እንደነዚህ አይነት ሙስትራዎችን አብሮ እየተሰራ በመቃንና በግድግዳው መካከል ላይ እፍን እየተደረገ ይሄ ክፍተቶችን ዙሪያውን መምታት ይቻላል። በጣም እንትን አለው ውበትም አለው። በጣም አሪፍ ነው። ከጅምሰሙ በተሻለ ጋራንት አለው። ጅምሰሙ ከዚህ በኋላ ያለው ግድግዳው ራሱ ዝም ብሎ ሊስልስ የሚደረገው አላ ያንን ብትጠቀሙት በጣም አሪፍ ነው። እንግዲህ ዛሬ በሮች እዚሁ ከሚሴ ከተማ ማህበር ሰፈር ላይ ነው የምንገጥመው። የእህታችን ጦይቢ እቃሽ እንግዲህ ያው በአጠር አድርጌ ዝም ብዬ እንደተሰራ እንድታቂው ብቻ ቪዲዮ ልኬልሽ ነበረ። እንግዲህ ሰፋ ባለመልኩ ደግሞ ይሄንን ይመስላል። ኢንሻአላህ ነገ ወደዛ ወስደን ገጠማ እናደርጋለን። ምናልባት ቤቱ ጨለም ያለ ምናምን ሊሆን ይችላል ብዬ ነው አሁን እዚህ የሰራሁላችሁ። ፊኒሽንጉም ገና ስላላለቀ ኢንሻአላህ ደግሞ እዛ ተገጥሞ ምን እንደሚመስል በደንብ አድርጌ አድርጌ የማሳያችሁ ይሆናል። ኢንሻአላህ ማዘዝ ስትፈልጉ ስክሪን ላይ ባለው ስልክ ቁጥር ያው 0912 42 63 55 የዘወትር መገኛችን ነው። በዋትስአፕ በኢሞ በቴሌግራም በሁሉም አለን። ደውሉልን፣ አናግሩን። መለካት ስትፈልጉ ቅርብ አካባቢ ከሆነ እንሄዳለን። ሩቅ ቦታ ከሆነ ደግሞ እንዴት አድርጎ መለካት እንዳለባቸው በቪዲዮ የታገዘ መረጃ እየነገርናቸው ከላኩልን ጽድት አድርገን ሰርተን እናስረክባችኋለን። አሁን ቀጣይ ደግሞ ወደ ሀርቡ ከተማ ላይ የሚሄድ እንደዚሁ የተሰራ የእህታችን ለውሃታችን ታምራት አብሮች አሉ። እነሱንም በድጋሚ ሌላ
ይዤላችሁ እመጣለሁ። እስከዛው ድረስ ግን ለቻናሌ አዲስ የሆናችሁ ይህ ቪዲዮ ሲደርሳችሁ ሰብስክራይብ ማድረግን አትርሱ። የደወል ምልክቷን ተጫኗት፣ እኛ ስንለቅ ቀድሞ እንዲደርሳችሁ ማለት ነው። ብዙ መረጃዎችን ታገኙበታላችሁና ዛሬ እንግዲህ ይዤላችሁ ይዤ የመጣሁት ይሄን ይመስላል። በድጋሜ መልካም በዓል ለስድስት ወይም ደግሞ ለሸዋሉ እያልኩኝ ሰናበታችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።